የጎተተው ማን ነው? ራያ መርማሪ ፖሊስ ጥቆማው ወደ ተሰጠው ቦታ ሲደርስ የሟች ሬሳ ቦታው ላይ የለም፣ ተነስቷል። የአካባቢው ነዋሪ በስልክ ለፖሊስ የገለጸው ጥቆማ አንድ ማንነቱ ያልታወቀ ሰው የውሃ ጅረት ከሚወርድበት ወንዝ ላይ ባፉ ተደፍቶ ሕይወቱ አልፏልና ከቦታው ተገኝታችሁ ሁኔታውን ብትመለከቱ ጥሩ ነው የሚል ነበር። ጥቅምት 14 1990 ዓ.ም ከጠዋቱ 2 ሰዓት ተኩል ነው። የፖሊስ የምርመራ ቡድኑ ረጅሙን መንገድ በመኪናና በእግር ሲጓዝ ውሎ ከምሽቱ 12 ሰዓት ነው የደረሰው። በቦታው ሲደርስ አስከሬኑ በቦታ የለም። የምርመራ ቡድኑ በየአካባቢው ተበታትኖ ፍለጋውን ቢቀጥልም ምንም ነገር የለም። ውሸት ወይስ የተሳሳተ ጥቆማ ይሆን የሚል ጥያቄን የፈጠረው። በዛ አካባቢ ከሚኖሩ የህብረተሰቡ ክፍሎች ጋር ስለዚህ ጉዳይ መነጋገር የሚያስፈልግ መሆኑን አመኑበት። እዚህ እናንተ አካባቢ የሞተ ሬሳ አለ ተብለን ነበር የመጣ ነው፣ ነገር ግን ያገኘነው ነገር የለም። ምናልባት ያያችሁት ወይም የሰማችሁት ነገር ካለ በማለት የምርመራ ቡድኑ አንድ አባል በአካባቢው ያገኘውን ሰው ጠየቀ። ከህዝብ ውጪ ምንም ነገር ሊሳካ እንደማይችል በማመን የአካባቢው ህዝብ ሬሳውን አንስቶ ወደ ማይጨው ሆስፒታል እንደወሰዱት ኢንፎርሜሽን ተሰጠ። በሬሳ ላይ በተደረገው መነካካትና የቦታው መለዋወጥ የተወሰኑ አስፈላጊ መረጃዎች እንደሚያገኙ ቢገምቱም ሌሎች ፖሊሳዊ ሙያን የሚጠይቁ ጉዳዮችን ለማየት ሟች ተገድሎ ወደ ተጣለበት ወንዝ አመሩ። ወንዝ ዳር ከአመድ ጋር የተቀላቀለ የፈሰሰ ደም ይታያል። ይህንን እንደ አንድ ማስረጃ በመውሰድ የምርመራውን ሂደት አንድ ብለው ጀመሩ። ቦታው በትግራይ ደቡባዊ ዞን በራያና አዘቦ ወረዳ በወረባዬ ቀበሌ በጋንዳ አጆ ተብሎ ከሚጠራው መንደር ልዩ ስሙ ሜዳ ሆርሶ ከሚባለው ቦታ ላይ ነው። የአካባቢው ነዋሪዎች ሟች በመንደራቸው ይመላለስ እንደነበርና እንደሚያውቁት ስሙ ጀማል ሰይድ አህመድ እንደሚባል ነገሯቸው። የግለሰቡን አሟሟት እንደማያውቁ አሳወቁ። ሬሳው ወድቆ በቆየበት ቦታ የተገኘው የተንጠባጠበ ደም ሟች በሆነ ስለታም ነገር ተወግቶ ሕይወቱ እንዳለፈ የሚጠቁም ይመስላል። ፖሊሶች በጉዳዩ ላይ ተወያዩበት። እንዴት ብሎ ሕይወት ሊያልፍ ቻለ? ራሱም በራሱ አጥፍቶ ይሆን? ምናልባት አውሬ አግኝቶት ይሆን? የሚሉ ጥያቄዎች ተነሱ። ለነገሩ የሟች ሬሳ ከነሙሉ አካሉ ነው ወደ ሆስፒታል የተላከው። ሕይወቱ ያለፈበት ቀን የት ነው ያለው? ከነማን ጋር ነበር? አብረውት የሚውሉ ጓደኞቹ እነማን ይባላሉ? የሚፈታተነው ተቀናቃኝ ሰው ይኖር ይሆን? በእነዚህና ሌሎች ለምርመራው መነሻ የሚሆኑ ሐሳቦች ላይ ትኩረት ሰጥተው ተወያዩበት። አንድ መርማሪ ወደ ማይጨው ሆስፒታል ሄደ። ወንጀል መከላከልና ምርመራ ህብረተሰቡ እንዲሳተፍበት ማድረጉ የምርመራውን ሂደት ከማቀላጠፉ በተጨማሪ ተጨባጭ ውጤትም እንደሚያስገኝበት በማመን በሚቀጥለው ቀን ከህዝብና ከአካባቢው ታጣቂዎች ጋር አጠቃላይ ውይይት ሲያደርጉ አሉ። ተስፋ የሚሰጥ ነበር። ግለሰቡ ሕይወቱ ከማለፉ ከ2 ቀን ቀደም ብሎ ወረዳ እንዳመሆኒ ከተማ ችኮማንጆ ወይም መስዋዕት ንጉስ መለስ ከሚባለው ግለሰብ ጋር አብረው እንደታዩ ግለሰቡ በዛን ቀን ወደ ማይጨው ከተማ ሄዶ ከባንክ ገንዘብ እንደሚያወጣ ሲናገር ተሰምቷል የሚል ነበር መረጃው። የፖሊስ ምርመራ ቡድን በአንድ በኩል ከህዝብ አገኘው ያለውን ኢንፎርሜሽን እየተነተነ ከህዝብ ጋር በተደረገው ስብሰባ ላይ ያልተገኙና ሌላ ትስስር ይኖራቸዋል የተባሉ ሰዎችን ለክትትል መዝግቦ ያዘ።
ጥቅምት 17 ቀን 1990 ዓ.ም የማይጨው ከተማ ሆስፒታል ስለ ሟች ጀማል ሰኢድ በጽሑፍ የሰጠው የምርመራ ውጤት ደረሰ። ሟች በቀኝ አንገቱ በኩል በስለት መሳሪያ በመወጋቱ ጥልቀት ያለው ቁስል እንደነበረው፣ በግራ ገጩና በልቡ አካባቢ ከባድ ድብደባ ደርሶበት በዚህም ምክንያት ሕይወቱ ለህልፈት እንደበቃ ነው የሕክምና ሪፖርቱ የሚያስረዳው። ማን ነው ይህንን ድርጊት ሊፈጽም የሚችል የሚል ጥያቄ እዚህ ጋር የውይይቱ መነሻ ሆነ። የምርመራ ቡድኑ አሁንም ከህዝብ አልራቀም። ከነዋሪው ህዝብ በየዕለቱ የሚሰጡ መረጃዎች ለምርመራው ሂደት መንገድ የሚጠርጉ ሆነው አገኛቸው። አንድ የአካባቢው ነዋሪ ግድያው ከተፈጸመበት ቀን ጀምሮ ከቤቱ እንደሌለና እስካሁን ድረስም እንዳልተመለሰ ጥቆማ ተገኘ። ፖሊስ ጥቆማዎቹን በመዝገቡ ውስጥ በማስፈር የዚህን ሰው አድራሻ ለማወቅ ክትትሎች ጀመረ። ምናልባት ለድርጊቱ ፍንጭ ሊሆኑ ይችሉ ይሆናል። ከሟች ጋር በችንኮ ማንጆ ከተማ አብሮት ነበር የተባለውና ፖሊስ ቁጥር 1 ሲል የመዘገበውን ግለሰብ ከ8 ቀን ክትትል በኋላ ከህዝብ ጋር በመሆን ባላማጣ ወረዳ ልዩ ስሙ ጃሃን ከሚባል አካባቢ በእንቅስቃሴ ላይ ያለ ደረሰበት። ከግድያው ቀን ጀምሮ ከቤቱ እንደሌለ ጥቆማ የተሰጠበት ፖሊስ ቁጥር 2 ብሎ የመዘገበው ግለሰብም አካባቢ የተደረሰበት። በኮድ ቁጥር 1 የሚታወቀውን ግለሰብ ለማነጋገር የቀረቡት ፖሊሶች ሌላ ነገር ገጠማቸው። ህግ እንደሚፈልገው ሲነግሩት በሰዎች መሃል ተሽሎክልኮ ሩጫውን ለቀቀው። ከ2 ኪሎ ሜትር በላይ ተሯሯጡ። እጁን እንዲሰጥ ደጋግመው ጠየቁት። አልቆመም። አንደኛው ፖሊስ የማስጠንቀቂያ ጥይት ወደ ሰማይ ተኮሰ። ግለሰቡ ወጣ ገባ በሆነ አካባቢ ሲደርስ ወደ አንድ ስርቻ ታጥፎ ተሰወረ። ፖሊሶቹ የገባበትን ስርቻ ከበቡት። ከጥቂት ደቂቃዎች በኋላ እጁን ለመስጠት ፈቃደኛ መሆኑን ተናገረ። እንዲወጣ ጠየቁት። እጆቹ አስቀድመው ብቅ አሉ። ግራ እጁ በፋሻ ታስሯል። የያዘው ነገር እንዳለ እንዲያስረክብ ጠየቁት። ሲፈትሹት ከኪሱ የታሰረ ብር ተገኘ። 9,000 ብር ነው። ከየት የመጣ ብር ነው? የምን ቁስል ሲሆን? ለመሆኑ ፖሊሶች በሰላም እጁን እንዲሰጥ ሲጠይቁት ለምን ለመሸሽ ሞከረ? ጣቢያ ሲደርሱ እነዚህን ጥያቄዎች አነሱለት። ላቤን አፍስሼ ያገኘሁት ገንዘብ ነው አለ ኮስተር ብሎ። ስለ ቁስሉ ሲጠይቁት ቤት ስሰራ ተጎድቼ ነው፣ ሌላ ምን ሊሆን ይችላል አላቸው ቆጣ እያለ። በእጃቸው የወረቀት ክላሰር የያዙ አዛውንት የመርማሪዎችን ቢሮ እየጠየቁ ፖሊሶች ጋር ደረሱ። ተረኛ ፖሊስ ሲያነጋግራቸው የሟቹ አባት መሆናቸውን ነገሩት። ጉዳዩን ወደ ያዙት መርማሪዎች ወሰዳቸው። ያም ሆነ ይህ በመርማሪ ፖሊስ ፊት ቀርበው እንዲህ ሲሉ ጀመሩ። ሼህ ሰይድ አህመድ እንደሚባሉ ነገሩት ለመርማሪው። ወንበር ላይ የተቀመጡ የያዙትን ማመልከቻ እንዲያነበው ሰጡት። ጥቅምት 12 ቀን 1990 ዓ.ም ማታ 2 ሰዓት አካባቢ በራያና ዘቦ ወረዳ በወረባዩ ቀበሌ ገበሬ ማህበር ልዩ ስሙ ሆርሶ በተባለ ቦታ 6 ሰዎች በዱላ ደብድበው ከገደሉት በኋላ በኪሱ የነበረ 12,000 ጥሬ ገንዘብና የለበሰውን ሙሉ ልብስ ገፈው በመውሰድ ነፍሱ ከጠፋበት ቦታ የ100 ሜትር ርቀት ተሸክመው በአካባቢው በነበረ ወራጅ ውሃ ላይ እንደወረወሩት ለማረጋገጥ ችያለሁ የሚል ይገኝበታል። በአንዳንድ ጉዳዮች ላይ ያነጋገራቸውና ስለመጣው አመስግኖ እውነታው ጋር ለመድረስ ማንኛውንም ጥረት እንደሚያደርጉ ነግሯቸው አሰናበታቸው። በሌላው የምርመራ ክፍል
ፖሊሶች በኮድ ቁጥር 1 ከመዘገቡት ሰው ጋር ውይይታቸውን ቀጠሉ። ኪሱ የተገኘው ገንዘብ የራሱ መሆኑን የተናገረው ሰው ሟቹን ያውቀው እንደሆነ ሲጠየቅ አውቀዋለሁ አለ። ስላገዳደሉ ሲጠይቁት የማውቀው ነገር የለም አለ እየጮኸ። ፖሊስ በየሰዓቱ ከህዝብ የሚያገኛቸው ተጨማሪ መረጃዎች ግን በዚህ ግለሰብ ዙሪያ የሚሽከረከሩ ናቸው። ከብዙዎቹ አንድ የቀድሞ ፖሊስ አባል የነበሩ ሰው የሰጡት ነው። ጥቅምት 12 ከቀኑ 9 ሰዓት ላይ እና አስመሮም በርሄ ቤት ማር ለመግዛት ብዬ ሄጄ አስመሮም ለጊዜው ማር እንደሌለው ገልጾልኝ ከቤቱ ስወጣ ጀማል ሟቹ ከአሁኑ ተጠርጣሪ ኮድ ቁጥር 1 ጋር አብረው እዛው ቤት ውስጥ ቁጭ ብለው ትቻቸው ሄጃለሁ ይላል መጠቆሚያው። ሌላው ጥቆማ ጥቅምት 11 ቀን 1990 ዓ.ም ቀን 9 ሰዓት ላይ ጀማል ሟቹና የአሁኑ ተጠርጣሪ አንድ ላይ ሆነው ማይጨው ከተማ ቀበሌ 03 ባለው መኖሪያ ቤት መጥተው ነበር። ካሁን በፊት ሟች ጀማል ሰዒድ ከወላጅ አባቱ ከሼህ ሰዒድ አህመድ ጋር ሆኖ ባደራ ገንዘብ እንዳስቀምጥለት 37,000 ብርና የሳውዲ ገንዘብ በሐምሌ ወር 1989 ዓ.ም ሰጥቶኝ እኔም ገንዘቡን ማይጨው ባንክ አስገብቼ ደረሰኝ ለጀማል ሰጥቼው ነበር። ከላይ በጠቀስኩት ቀን ሟችና ጓደኛው ወደ ቤት የመጡና ጀማል ቤት ለመግዛት ስለፈለኩኝ 7,000 ብር ከባንክ አውጥተህ ስጠኝ አለኝ። አሁን ባንክ ስለተዘጋ ጠዋት እንድትመጣ ብዬው እንጀራ በልተው ወደ ማደሪያቸው ሄዱ። በቀጠሯችን መሰረት በነጋታው ጥቅምት 12 ልክ 2 ሰዓት ላይ ሟች ከተጠቀሰው ሰው ጋር ወደ ቤት የመተው ቁርስ ከበላን በኋላ ወደ ባንክ ሄድን። ሶስታችን ባለንበት 7,000 ብር ከባንክ አውጥቼ ወደ ቤቴ ተመልሰን ገባን። ያንን ገንዘብ ጓደኛው ወይም ተጠርጣሪው ባለበት ቁጥር ያስረክቤዋለሁ። ከዛ ወጥተው ሄዱ። በቺኮማንጆ አድርገው ከማይጨው 15 ኪሎ ሜትር ወደ ደቡብ አቅጣጫ የምትገኝ ወደ ሀገራችን እንሄዳለን ብለውኝ ሄዱ። ከሁለት ቀን በኋላ ጥቅምት 14 ጀማል ሰዒድ ሞቶ ሬሳው ማይጨው ሆስፒታል መጥቷል የሚል ወሬ ሰማሁኝ በማለት ጠቋሚው ዘርዝረው ለመርማሪው ፖሊስ ቃላቸውን ሰጡ። የነገሩ ክር እየከረረ እንደሄደ ፖሊስ ተሰማው። መርማሪ ፖሊስ የሟችን አባት እንደገና አነጋገራቸው። በ6 ሰዎች ላይ ጥርጣሬ እንዳላቸው ገልጸው ከነስማቸው ጠቆሙት። በምትባለው መንደር እርሻችንን የመስኖ ውሃ እያጠጣን ሳለን የሰው የድረሱልኝ የጩኸት ድምፅ በመስማታችን ተተራምሰን እየተሯሯጥን ወደ ቦታው ስንሄድ የሰዎች ድምፅ ሰማን። ባትሪ በእጃችን ስለነበረ መብራት ስናበራ አሁን የተጠረጠረው ሰው ማንነታቸውን ካላወቅናቸው ተባባሪዎች ጋር ሆኖ ጀማልን ሲደበድበው ጀማልም ወድቆ እየተሰቃየ ስናይ ልንረዳው ብለን ስንጠጋ ምን አባታችሁ ልትሰሩ መጣችሁ ብለው ፊታቸውን ወደኛ ሲመልሱብን ፈርተን ተመለስን። ከዚህ በኋላ ተደብቀን ስንታዘብ የጀማልን በድን አካል ተሸክመው ወሰዱት። እኛም ባለንበት ሆነን በዓይናችን ተከተልናቸው። ጀማልን እንደገደሉት ጥርጣሬ ተሰምቶናል። ምክንያቱም ሲያሰማው የነበረ የስቃይ ድምፅ ስለጠፋ። ሆኖም ሬሳውን ተሸክመው በአቅራቢያ ባለው ወንዝ ከተውት ተሰወሩ ይላል ከጥቆማዎች አንዱ። ለክትትል የተሰማሩ ፖሊሶች የተጠርጣሪው ወንድም ለአባቱ የሰው ነፍስ ስላጠፋ ንገርልኝ የሚል መልእክት ማስተላለፉን ደረሱበት። መርማሪዎች ነዋሪነታቸው በኮረም ከተማ የሆነ አንድ ወጌሻ አገኙ። ወጌሻው የአሁኑን ተጠርጣሪ ያከሙ ናቸው። ሊታከም ወደ እኔ መጥቶ እጁ በምን ምክንያት እንደተመታ ጠይቄው ነበር። ድንጋይ ቀጥቅጦኝ ነው ብሎን የነገረኝ አሉ። መርማሪዎች ተጠርጣሪውን እንደገና ነገሩት። ከሟቹ ጋር የጠበቀ ግንኙነት እንደነበራቸው መስማታቸውን ሲገልጹለት በእርግጥ የጠበቀ ጓደኝነት ነበረን፣ ይሁን እንጂ እኔ እንዴት አድርጌ ገድለዋለሁኝ ሲል በጥያቄ መለሰ። ጥቅምት 12 ቀን 1990 ከንጋቱ እስከ ምሽቱ ድረስ አንድ ላይ መኖራችሁም ተረጋግጧል። ታዲያ ጀማልን ካንተ ለይቶ በህይወቱ የፈረደበት ማን ይመስልሃል? አለው መርማሪው። ከኔ ጋር የዋለው ጓደኛዬ ገዳይ ታዲያ እኔ ልሆን? እንደ መወናበድ እያለ በእርግጥ ነው አብረን ነው የዋልነው።
አሟሟቱ ግን ለኔ እንግዳን የሆነብኝ አለ። ድምፁ ይቆራረጣል። ጥቅምት 12 የት ነበርክ? ከሟች ጋር ሆነ ከ50 አለቃ ከበደ ቤት ምን ለማድረግ ሄድክ? አለው። አዎ ሄጃለሁ፣ ነገር ግን ስራ ስላለኝ እንሂድ ስላለኝ ነው አለ። ገንዘብ አንድ ላይ ከባንክ አውጥታችሁ እነ ሰውዬም ቆጥረው ሲያስረክቡት እንደ ታዛቢ ተገኝተሃል። ለመሆኑ ፖሊስና ታጣቂዎች እንድትቆም ሲጠይቁ ለምን ሸሸህ? ጥያቄዎች ደረደረለት። በዝምታ ቀረቀረ። ለጊዜው ተጠርጣሪው በሐሳብ ጉዞ ማሰላሰል የጀመረ ይመስላል። እንዲረጋጋ እየነገረ በጥያቄ ሐሳብ መለሰው። በጋንዳ አጆ ወይም ሁርሶ የመስኖ ውሃ ባለው እርሻ መሬት ላይ ነዝ ሲያደርግ ከሌሎች ሰዎች ጋር ምን ሲያደርግ እንደነበር ጠየቀው። መልስ የለም። ለመናገር ሲሞክር አንደበቱን ቆልፎ ያዘው። በረዥሙ ተነፈሰ። ለ5 ደቂቃ ያህል ዝምታ። ከህግ ሊሰወር እንደማይችል የሚያስብባቸው የመጨረሻ ደቂቃዎች። መጠውለግ የጀመረውን የተጠርጣሪውን ፊት እያየ በሌላ የምናሳብብበት ነገር ያለ አይመስለኝም አለው። አዎ የምትል አጭር ቃል። አሁንም ተነፈሰ። ሰከንድ ከደቂቃ ጋር እየተሳሳቡ የተወሰነ ጊዜ ካለፈ በኋላ ተጠርጣሪው መናገር ጀመረ። መርማሪ ፖሊስ በዚች የመጨረሻ ድንገተኛ ቃል ለማስረጃነት የሚያስፈልጉትን መሳሪያዎች ይዞ የተጠርጣሪውን ቃል በጥንቃቄና በጉጉት ይመዘግብ ጀመር። ከሟች ጋር ረጅም ትውውቅ አልነበረንም። ለመጀመሪያ ጊዜ የተዋወቅነው በራያና ዘቦ ወረዳ በኮኮፍቶ ቀበሌ ሲሆን እኔ አንድ ወይዘሮ ወዳጅነት ይዤ ስኖር እሱም አንዲት ሴት አግብቶ በጎረቤት መልክን የተገናኘ ነው። ከተዋወቅን 2 ሳምንታት ብቻ ተቆጥሯል። ለተወሰኑ ጊዜያት ቅርርባችንን ካጠናከርን በኋላ እኔና እሱ ከቺንኮ ማንጆ ስኳር በጅምላ እያመጣ ኮኮፍቶ ላይ ለመሸጥ ተስማማን። በዚህ መሰረት ጥቅምት 11 ቀን 1990 ዓ.ም ንጋት ወፍ ሲንጫጫ ከኮኮፍቶ ቀበሌ ተነስተን ፊታችንን ወደ ቺንኮ ማንጆ አቅንተን ተጓዝን። ከተወሰነ ጉዞ በኋላ በወረባዩ ቀበሌ ወይም አኖ ከምትባል መንደር ከደረስን በኋላ አንድ ሰው ቤት አረፍን። ባለቤቱ ለኔ እህቴ ስለሆነች ምግብ አቅርባልን በላንና ተነስተን ማይጨው ገባን። ያኔ ጀማል ከባንክ የማወጣው ገንዘብ ስላለኝ እዚህ ጠብቀኝ አለኝ። ከአንድ ሙዚቃ ቤት ውስጥ ጠበቅኩት። አልቆየም፣ ተመልሶ መጣ። ስጠይቀው አሁን ስለተዘጋ ለጠዋት ተባለ አለኝ። የመጣንበት ስኳር ለመግዛት ነውና ስኳር የምትሸጠውን ሴትዮ ወደሚያውቋት ሰዎች ሄድን። ነገር ግን አልመጣችም ተባለች። አብረን አልጋ ይዘን አድረን በነጋታ እሷን ትተን ወደ ቺንኮ ማንጆ ሄድን። ቺንኮ ማንጆ አካባቢ ገብተን ሟች ባትሪ ድንጋይ ካስቀመጠበት ቤት ይዞ መጣ። እኔም 2 ጠርሙስ አረቄ ገዝቼ ስራችንን ጨርሰን ቤታችን ወደ ኮኮፍቶ ቀበሌ እየተጓዝን ሳለ አኖ በምትባል መንደር ደረስን። ሽንት ልሽና ብዬ ወደ ኋላ ቀረሁኝና የያዝኩትን 2 ጠርሙስ አረቄ በአካባቢው ያገኘሁትን ሰው እቤት አስቀምጥልኝ ብዬ ሰጠሁት አለና በድካም አይነት ዝም አለ። ከደቂቃ በኋላ ቀጥሎስ አለው መርማሪው። ይህ ከሆነ በኋላ እኔ ወደ ኋላ በመቅረቴና ጀማል ወደፊት ተራምዶ ስለቆየ ሮጬ ደረስኩበት። እያውጋን እንደመጣን በአኖ መንደር አድርገን ከምሽቱ 12 ሰዓት ተኩል ላይ ጋንዳ አጃ መንደር ከደረስን በኋላ ስለፈተዋት የመጀመሪያ ሚስቴ ንግግር ይመጣል። በዚህ መሃል ጀማል ደስ የማይል ወሬ አመጣ። ሌላ ሰው ክብረ ንጽህናዋን የወሰደባትን ሴት እኔ ነኝ ክብረ ንጽህናዋን የወሰድኩት እያልክ ታወራለህ ሲለኝ ቅር አለኝ። በዚህ ምክንያት ነገሩ እየከረረ ሲሄድ ወደ ስድብ ገባል። ጀማል በያዘው ዱላ አንገቴ ላይ አንድ ጊዜ እንዳሳረፈብኝ ዱላው ከ2 ተሰንጥቆ ተሰበረ። ይህ አልበቃ ብሎት ግራ ጣቴን በጥርሱ ነክሶ ጥፍሬን ቆረጠው። ያው አላስቻለኝም። የተሰነጠቀውን እንጨት አንስቼ መሃል ለመሃል አንገቱ ላይ 2 ጊዜ ከመታሁት በኋላ ህይወቱ አለፈች አለ።
ይህንን ተግባር ብቻህን አልፈጸምከውም። ተባባሪ ሰዎችም እንደነበሩ ያዩ ሰዎች አሉ። እነማን ናቸው? እንደገደልከው ወዴት ሄድክ? አለው መርማሪው። ሁለታችን ብቻ ነን። በአጋጣሚ የተፈጠረ ግጭት ነው ወደዚህ ያደረሰን እንጂ ሌሎች ተባባሪ ሰዎች አልነበሩኝም። ከገደልኩት በኋላ ለ2 ቀን ጨርጨር ከተማ፣ ለ2 ቀን ደግሞ አላማጣ ከተማ ስዘዋወር ከቆየሁኝ በኋላ በመጨረሻም በፖሊስና በታጣቂዎች ተይዤ መጣሁኝ አለ። ሟች ጥቅምት 12 ቀን በማይጨው ከተማ ከአንድ ሰው ገንዘብ ቆጥሮ ሲረከብ አንተም ነበርክ። ስለዚህ ጉዳይስ ምን ትላለህ? በእርግጥ ትክክል ነው። ጀማል ከሰውየዎች 7000 ብር ሲቀበል ነበርኩኝ። ይሁን እንጂ ስለ ገንዘብ ብዬ አልገደልኩትም። ምክንያቱን ቀደም ብዬ ገለጽኩት መሰለኝ አለ። አስከሬኑ ራቁቱን የተገኘው። ለብሶት የነበረው ልብስ የት ገባ? ልብሱንስ እንጃ። ነገር ግን ከገደልኩት በኋላ ሬሳውን ጎትቼ ወደ መስኖ ውሃ ማስገባቴን ብቻ ነው የማስታውሰው አለ። ይህ የእምነት ቃል ወንጀለኛው በመቅጫ ሕግ ቁጥር 35 መሰረት ባላማጣ ወረዳ ፍርድ ቤት ቀርቦ የተረጋገጠ ነው። በአጠቃላይ የህዝባዊ ፖሊስ የምርመራ ውጤት በተጨማሪ የደረሰበት መደምደሚያ እንደሚያመለክተው ከአሁን በፊት በሁለቱ መካከል ለተፈጠረው ግጭት መነሻ ሊሆን የሚችል ምልክት ያለማግኘቱ ተጠርጣሪው ሟችን ለመግደል የገፋፋው በአጋጣሚ የተፈጠረ ያለመጣጣም ፈጽሞ ሊሆን እንደማይችል፣ ባይሆን በሟች ኪስ ውስጥ በነበረው ገንዘብ ለመዝረፍ ሆን ተብሎ የተፈጸመ ወንጀል መሆኑን እምነቱን አስቀምጧል። መርማሪዎች ለማጠቃለያ ውይይት ተቀመጡ። ሁሉም ከየተሰማሩበት አቅጣጫ ያገኛቸውን ማስረጃዎች ተነጋገሩባቸው። ተጠርጣሪው ሟቹ ከባንክ ያወጣውን ገንዘብ ይዞ ሲሄድ አብሮት ነው የተጓዘው። ቀኑ መሸት ሲል ከሌሎች ጋር ሆኖ ደብድቦ ከገደለው በኋላ አስከሬኑ እንዳይገኝ ጎትቶ ወንዝ ውስጥ እንደጣለውና ገንዘቡንም ከኪስ ወስዶ ከመኖሪያ አካባቢው እንደተሰወረ ነው ማስረጃዎች የሚጠቁሙት። ራሱም አምኗል። የምርመራ ቡድኑ መሪ መዝገቡ ላይ የማጠቃለያ ማስታወሻውን አስፍሮ ለወንጀል ምርመራ ክፍል ኃላፊ ያቀረበውና ኃላፊውም የራሳቸውን ፊርማ አኑረው ለዞን አቃቤ ሕግ ጽሕፈት ቤት አሳለፉት። አቃቤ ሕግ አንቀጽ ጠቅሶ ለፍርድ ቤት አቀረበው።